ስትዘጊ ይዘጋል። ምን ሆነሻል? ማንሽ ትላንት ሲሄድ ብሩኬ ነገ እኔ ቤት ከፍተሽ ነይ ቤት ውስጥ እና ለምን ወጣላችሁ? ምን ስላችሁ ነበረ? ተነጋግረው ነው እያልኳችሁ አልነበረ? አዎ ራሱን ለማውጣት የተንዛላዘለውን ዘልዛላ ምንድነው? እሱ እኮ ትናንትና እኮ እኔ ካለኔ ቆንጆ የለም እያለ ሲል የነበረው ዱባይ ይዤሽ እንዲሄድ ትፈልጊያለሽ ያለው ለምን ይመስላችኋል? በቃ ልጅቷ እኮ እኔ ሳስብ እሺ አንድ ነገር ልንገራ እኔ ማጥቂያ ሳስብ ወይ አንድ ነው ሳስብ ብለሽ እንዳትናገሪ እኔ ጠይቄ የብሩኬ ዕቃ ሁለት ነው ወይ አንድ ነው? እሱንማ ዲኤንኤ ሄደን እናስመረምራለን። ጋይስ ኮፕሊንግ ለምንድን ነው እኛ እኔ ስናገር እንደዚህ ለምን ኮሜንት ላይ እንደዚህ አትሉም እናንተ? በቃ ኮሜንት ላይ መጻፍ እኮ ነው። እኔን ታውኝ። እኔ የፈለኩትን የመሰለኝን የተሰማኝን ነው የምጮኸው። ጮይ የኔ ቆንጆ እኔም ጮሃለሁ። ጉድ እኮ ነው። አንዱ ቤት አዳምጣታለሁ። እሷን ታውቃለች ስራውን። እሷ እኮ የመጨረሻ እኔ መሞቴን ሁሉ ነው የመረጥኩት አለች። እስቲ የሞተችውን እንደዚህ እየሳቀች ላይፍ ላይ ገብታ እየደነሰች ሞተች ልጅ እሱን ነው የፈለጉት። አንድ ነገር ብቻ እናንተ ገኔ ነው የምታገቡት እናንተ። ይቅርታ ከዚህ በኋላ ማላወራ አንድ ነገር የምትወዷት ከሆናችሁ ሁሉም ቤት የጨረቃ ፋሚሊ እንደዚህ አይነት ነገር ሲመጣ አትዩ። በቃ ላይክ አታድርጉ። ካላቆማችሁ ልጅቱ እስቲ ሴት ሆናችሁ ቆሙ። እሺ ሴትም ባትሆኑ አትዩላቸው። ምን ነው እናንተስ ደክሟችሁ እንደዚህ ስትሆኑ ለራሳችሁ አታዝኑም? ትናንትና ምንድነው ያለው? ቃል እኮ ከሚጠፋ እኮ የወለዱት ልጅ ቢጠፋ ይሻላል። ትናንትና እንደዛ ስንጮህም ጮኬም የገባ ነው ምን ሲል ነበረ? እኔ ደህና ነገር ይዤ ነው የምመጣላችሁ በዚህ በጾም እናንተ እኮ ቆማችሁ እኮ 24 ሰዓት ወዳችኋቸው እኮ ነው። እነዚህ እንደ ይሄ በጾሙ እንደዚህ የሚሰሩ ባለጌ ቆሻሾች ምን ሊያደርግላችሁ ነው? ይሄንን አሁን የምትደግፉት እናንተ እስቲ ይዩት። እስኪ ለሰው አዘኔታ የሌላቸው እኔም የመለፍለፍ ሱስ የለብኝም እኮ ሴቶች አምጥተው እንደሚጎዷት ስለማቅ ብቻ ነው እንደዚህ መሆን ያለውት። አርዬ ስናድኖሽን አውርጅና ነይ። ለምን መሰለሽ ድንገት እንኳን ቢሰድቡሽ ስናድኖሽን አውርጅሽ። እንደ ድሮ ተከባብረው ተዋደው ኦዲየንስን አክብረው ሰላም ሆኖ ቢመጡ ነው የሚቻለው። አሁን ይሄ ወጥቶ እንትን ማለት ጥሩ ነው ለእናንተ? ይሄ ነገር ትደግፋላችሁ ማለት ጥሩ አይደለም። አወዳደቃቸው እኮ እነዚህ ሰዎች ጥሩ አይደለም። በእርግጥ እነሱ ወይ ምናልባት ማንም እንትን እንዳያደርግልን ምናምን ይላሉ፣ ግን ነው በኋላ የሚጎዱት እነሱ ናቸው። በእውነት ምን ነው ይቅር። 2 ወር እኮ ለፍተዋል አይደል? እኔ ወደ ሂሶቹ 2 ወር ስንጨዋል ነበር እንዴ? ለምን ቢቀርስ በዚህ ጾሙ ተፈቶ ከዛ ወዲህ ደግሞ የሚያደርጉትን ያደርጉ። ብልግና ብቻ ነው እንዴ የሚሰራው እሱ? ሴት ነው እንዴ? በቃ ሴት እንደዚህ አቀፈችው። አሁን ደግሞ እሺ ለ2 ነው የሚኖሩት ተከራይቶ ከፍቶ ቤት ውስጥ እየመጣች ማንም መጋዣ በርያን ኮኮች እኛም በዚህ ምንድነው እሷን መብቷን ታስከብር። በቃ የሚቆርጥላትም ከሆነ ትቁረጥ። የማይፈልጋትም ከሞን ደግሞ ይቺ ልክስክስ ቆሻሻ ደግሞ በርያን ኮኮች እሷ ያለችበት እንዳትመጣ። እቺ ሴት አፈዳብየት ነው። ሴቶች ሁሉ አፈቀርኩ ከሚሉ ወንድ ልጅ ነው አፈቀርኩ ብሎ ሲያብድ ሲሰክር የምናውቀው እኛ በሀገራችን። እነዚህ ባለጌ መንገደኞች አፈቀርኩ እያለች ምንድናቸው እነዚህ ቆሻሻ ሴት አሰዳቢ ገንዬ ማለት ነው። ገንዬ እናንተ እንኳን መቅድዬ ሁላችሁም ደህና ዋላችሁ። ሁላችሁም የምር እነሱ እስኪ ንቃችሁ ተውት። እነሱ እንደፈለጉ ይሁኑ። የምሬ ነው። እንደዚህ እናንተ እኛ ሁሉ ጊዜ ለነሱ ጥሩ ነው ለነሱ ብለን ስናወራ የሆነ እንደ ጅል ነው የሚቆጥሩት። በዛ ላይ ደግሞ ከፈለገ ለማንም እስከ 15 ዓመት በላይ ነው ለማንም ቢሆን ማለት ነው ራሱን የሚያውቅ እሱ። እኔ ምንሽ ፍቅርዬ እኛ እንዳናወራ ነው እንደዚህ ያልሽ እየመጣሽ ፍቅርዬ እንደዚህ የምትዩ ከዚህ በኋላ እግዚአብሔር አንቺ ብትሆኚ ማለት ነው እንደዚህ አይነት ነገር ባታወሪ እንደዚህ አይነት ነገር ባትከፍቺ ደስ ይለኛል። ቤትሽ እንኳን ማለት ነው ምን ብንጫወት ብንስቅ ይሻላል። በዚህ ሰዓት እኛ አሁን ጭቅጭቅ አልፈልግም። ከፈለጉ እዛ ያሉ ሁሉ ማለት ነው ከነ ዩቲዩብ ከነ ቻናላቸው ከነ ሰብስክራይባቸው ማለት ነው ባናታቸው ጉርጋድ ይሉ። እኔ ፍቅር ምን አገባኝ? ለከስከሱላ ሄጀዛ ምን ይመስላል?
እንዴ እሱ ራሱ አታውቅም። ሁሉ ነገር መታችሁ አዲስ ነው እንደዚህ ነው እንደዚህ ነው خلاص ማንም ቢሆን ማለት ነው ማንም የራሱ ፍላጎት አሁን ብሩኬ እቺ ነገር ባልፈልጋት ቪዲዮ አይጭንም። ደግሞ ሃይሚ ራሷ ለምንድን ነው ቤቷ ያስገባችው? ገፍታ ማውጣት የነበረባት خلاص ያመጣት ጓደኛው ነው ደግሞ አሁን መጣችሁ ጓደኛው ነው። ሃይሚን የምትወዱ ልጆች ሃይሚን የምትወዱ ልጆች ሃይሚን ይዛችሁ መዞር ነው። ሃይሚ ይዘን እሷ ከወደቀች ከሷ ጋር ችግር የለም ከጎንሽ ነኝ ማለት አይደለ እንዴ? አንቺ አትረጅኝም ወይ እንደ ሴት አለቻት። ከዚህ በላይ ሞራል ማንም ይሁን ማንም አሁን ችግር ለኛ ችግር ያለው ከሃይሚ ቆይ ዱነ ጠፋ እንደዚህ ሳምሪና ውርጃታ እንዴ ቶሎ በይ ሳምሪና ውርጃታ እዚህ ጋር 150 ሰዎች አላችሁ። መቅዲ የስሚ እንደዚህ አይነት እንትን ቪዲዮ ካልከፈቱ አውርጂ መቅዲ አይደለም አሁን ከዚህ በኋላ ለኛ ችግር ያለው ከሃይሚ ጋር ስለሆነ ሃይሚን ዘግየትም እንሄዳለን እንጂ እኔ እከለ መጣ እከለ አላመጣም። እኔ የሆነ ነገር እንድጠይቃቸው ሲራ ስለሆነ እኮ ነው። እናንተ ለምንድን አይደለም? እስቲ ፊቷን ይዋት። ፊቷ የስራ ነው እንዴ? ስራ ሲሰራ ሰው እንደዚህ እናንተ ሁሌ ስራ ነው ትላላችሁ። እሺ ለሷ መታገዙ ይመስላል፣ ግን የሰው ታይታችሁ ስራ ነው ትላላችሁ እንዴ? እናንተ ሁሌ እንደዚህ ትላላችሁ። ስራ አይደለም አይደል እንዴ? ስራ ከሆነ ታዲያ ለምን ሴት ይዞ መጣ? ለምንድን ነው ሴቱን እንቀበል ትምጣ እንደፈለገች ትናገራት? አይደለም ስራ ይሁን ስራ እንውጣ። ላላ ቆይ ተረጋጉ እናንተ። እኛ እኮ ስራም ይሁን አልሆነም አያገባንም። ስለ ስራ አናወራ። ስሙ አንድ ጊዜ ስለ ስራ አይመለከተንም። የሚመጣ በቃ ስራ እኮ ስራ እኮ ከሆነ በስነ ስርዓት ነው መስራት። ፍቅረኛ አይደለም ቆይ እየናቁ አይደለም እሷን አንቺ ለሰው ፍቅር ምንድነው የምትይው? አንቺ ቆይ ማነው ስሙ ያ ወንዱ ልጅ ባለቤትሽ አንቺ የሚያስከብርሽ ማለት ነው። ባለቤት የድሮ ዘመድ ነው ይሄ ባለቤት እኔ ያስከብረኛል፣ እኔ እንደዚህ ሆናለሁ፣ እኔ እንደዚህ ይሄ ሌላ ነው። ከላስ ይሄ እኔ በዚህ ሰዓት ማንም የራሱ የሚያቅሰው ነው። ምን ማለት ነው? ፍቅር ከትላንት ጀምረሽ ምንድነው? እስኪ ንገሪኝ፣ ምንድነው የምትይው? ንገሪኝ፣ አስረጅኝ። እኔ አልገባኝም እንዴ ሁሉ ጊዜ ነቅድዬ እኔ ልውረድ መሰለኝ ቲጂ ምታለች ሳቢ እሺ ወረጅ የኔ እናት እሺ የሚለው መቅድዬ ማለት ነው። ፍቅር እናውራ፣ በእናትሽ የራሳችንን ሀሳብ እናውራ። ልጁ ኢየሱስን አትጥሩ። የምር ከተመለሰ ማለት ነው ቢመለስ ገኒ ያንቺ አንቺ የራስሽን ሀሳብ መናገር አልፈልግም ነው ያልሻለሽ አይደለ? እኛ የራሳችንን ሀሳብ እንናገር። ፍቅርዬ ተረጋጊማ። ቆይ ፍቅር ተረጋጊ ነው ወደ ተረጋጊ። አሁን አንቺ ሐሳብሽ መቅዲ ኢየሱስም እንድትጠሩ የምር አትጥሩ። ከፈለኩ እንደፈለጉ ይሁን። ሃይሚ የምትወዱ ልጆች ካላችሁ ሃይሚን ይዛችሁ ሂዱ። እና መውደድ ምን ማለት ነው? መውደድ ማለት ማንም ሴት እየመጣች ስትጫወትባት ዝም በሉ ነው የምትይው አንቺ? ይሄ ማሱን መለቀቅ ማለት ሁሉ ጊዜ መቅዲ ከሁሉ ጊዜ በስ መቅዲ ቤት ይበሉ የእናንተ ድምፅ የምን ሀሳብ ነው? እናንተ የሰጣችሁ ስንት ወር ነው? አንድ ወር ሙሉ ፍቅር እኔ እስከዛሬ በጣም አንድ ወር እኮ ጮኸሻል። ምን ነው አንድ ወር ለምን አንቺ ፍቅር ለምን እንዳልኩ እንደዛ ሊሆን የፈለግሽው እና ለአንቺ ጭወት እኮ ማንስ ቢሰጥ ነበር ወይ የሆነ ነገር ቢሰራ ነበር። ምን ማለት ነው? እኔ ጮት እኮ የምጮኸው ለሴት ልጅ ብዬ ነው የምጮኸው። እሱ እንደዚህ ነው አልነበረበትም። እንደዚህ ኖ ፍቅር ትክክል ናቸው እነሱ ጋር አሁን ፍቅር ለምንድን ነው ትጮያለሽ የምትይው? ዳስ ሪስፔክት አይደለም እኮ ፍቅር። ምን ማለት ነው ትጮያለሽ የምትይኝ? የሴት ልጅ ከሆናችሁ ሁላችሁም እሷን ይዘን መጓዝ ነው መፎሰት ነው እንጂ እና እሷን ይዞ መጓዝ እኮ ከሷ ጎን መቆም ነው። አትጎዳ ማለት እኮ ነው። እሷን ይዞ መዞር እኮ የራሱን ዝቅ ያለ ሰው ማለት ነው። ዝቅ ያለ ሰው ጥሩ ነገር የሚነግር ሰው እንኳን ዝቅ ያደርጋል። የራሱ ክብር የሌለ ሰው ደህና ሰው ክብር ያሳጣል። ምን አገባኝ እኔ ስለሱ እኮ አይደለም። ማንም ሴት እየመጣች ግን እሷ ላይ ልቀቂልኝ አትልቀቂልኝ ማለት አትችልም። እንደዚህ አይደለማ። እና ጎን መቆም እኮ ግን እንደዚህ አይደለም። እኛ አሁን ማለት ነው እሷ አሁን እሷን ይዘን እየፎሰተን እሷ ኖ
ምን ብትፖስትቻት ምንድነው እየተጎዳች ሴት የምርት ንግግርሽ ማለት ትክክል አይደለም። ሰማይ ዝም ብል ምድር ዝም ብል ሰማይ ይፈርዳል። እውነት ነገር ከሆነ ማለት ነው። ሁሉ ጊዜ መታችሁ ኢየሱስን አትጥሩ፣ ኢየሱስን አትጥሩ። እንደፈለገ ይሁን እንደፈለገ ያድርግ። ዛሬ ሊያምር ይችላል፣ እንደፈለገ እሱ ሊሆን ይችላል። ዛሬ ነገ ማንም አያውቅም። እሱ ነገ ሞቶ ሊቀር ይችላል። ታውት የምር አትጥሩ። ኢየሱስ ምን ይቃቱ ኢየሱስ እግዚአብሔር ትክክል ያወራሽ አይደለሽ። ማን ምን ሆነሽ ነው? ለምን አንቺ ለምን እኛ ዝም እንድንፈለግሽ አንቺ ሁሉ ጊዜ ብሩኬ ላከሽ እንደ ማሬ ቦጋለ ሁሉ ጊዜ እኛ ነን እኮ የምንጫወው። ምን ሆነሽ ነው? በሰላም ነው ማሬ? ምንድነው ሁሉ ጊዜ የሰው ልብ እየሰበረች አንድ ቀን ተለውጣ አታውቅም። አትለወጥ እኮ ስርዓት አወጣ ሀይዘ ፍቅሪ ለራሷ ይቆጫታል። ቸረነዮ ቻይ ተዳየ naga sitaw kadar sabe ke nayo naya ara talayo atay mandak woni nayo chogre chayu falafe ሁላችሁም አስተያየት የሚገሩ ትክክል እያወራችሁ ነው። ፍቅር ጻተ በየምሬ ነው። አይ ፍቅር ዛሬ ግን በጣም ያስደላችሁ። ዛሬን ተጫዋለሽ አትበይ። እኔ ልጫው አይደለም የወጣው ለሴት ልጅ ልቆም ነው የወጣሁት። እኔ እሷ እንድትወደኝ ብዬ አይደለም ብዬሻለሁ። ትላንት ካልና ጋይጤ በዲኮ እንተ አልሰማችሁም እንጂ ምን ሆነሽ አትጫለሽ? ትኛለሽ እስኪ መቅደል አንደ ላውራ መቅደል አንደ ላንቺ ጋኒ ይቅርታ እሱ እንደዛ ለማለት ፈልጋ አይደለም። ማሬ ትጫዋል እናንተ ለነሱ ታወራላችሁ፣ እነሱ አያዳምጡም። ፍቅር ዝም በይ ታቻለሽ። ምን ሆነሽ ፍቅር ከትላንት ጀምረሽ ምንድነው የፈለግሽው? እሱ እናንተ አሁን ብዙ ጊዜ እየመከራችሁ አንድ አመት ሙሉ ማለት ነው እንደ እናት የምር እናንተ እኮ እኛ ወድናል እንጂ ወልደን የሆነ ነገር አይደለም እነሱ ማለት ነው። ለኛ ግን እኛ ስራ ፈተን ወይ የሆነ ወሬ ስሜት እንዳለ ሰው ማለት ነው መተን እንደዚህ ባይሆን እሷን ባያጣ እሷን ደግሞ ከሷ ጋር ባይለያዩ ሁለቱም ስለሚያምሩ ደስታው ደግሞ እነሱ ደግሞ በቃ ሁለቱ ሲመጡ ያምራሉ። ለዛ ነው እኛው እየጮኸን ያለ ነው። ከዛ አሁን እነሱ ቀን በቀን ሌላ ሙድ ነገም ትጫዋላችሁ እናንተ እዚህ ጋር እየጮኸን ሰላም እያወራን እየቀጠለ ነው። እነሱ ደግሞ እየሰሩ ይቀጥላሉ። ምን ታመጣላችሁ ከዚህ በኋላ? እስኪ ነው እያወራችሁ ፍቅር አሁን አንቺ ደግሞ ከመገናኛ ይቅርታ ደግሞ የነጋገርሽን ታያቱኝ እያወራችሁ አትጥሩ እዚህ ጋር የምር አሁን እኔ ፍቅር የምትለው ገብቶሻል ገንዬ? እኛ ለነሱ ብለን ስንት ጊዜ እያወራንላቸው ስንነግራቸው እነሱ ሌላ ሙድ እያራመዱ ነው። እነሱን እርሱ ቢያንስ እሷን ይዘን ወደፊት እንሂድ። ሃይሚን ብቻ ስለሱ እሷ ናት እንደ ወንድ ይዛ የመጣችው። እሱ ሴት ይዞ እየመጣ እሱ በሚያውቃቸው ሴቶች ነው አይደል እንዴ? አሁን ዛሬ መታ ያለቻትን ሰምተሻል? ለምንድነው ማትረጂኝ ሴት አይደለሽ ያለቻት? ምንድነው ማድረግ ያለባት? እቺ ልጅ ተከራይታ የምትኖረው ለሁለት ነው አይደል እንዴ? ቤቷን አስጥሎ ቤት ተከራይቶ አስገብቷታል። ለሁለት ነው የምትኖረው። ምንድነው የምታረገው? ቤቱን መከልከል አትችልም። ልጅቷ የመጡ ሴቶች ሁሉ የመጡ ነው እንደዛ የሚያደርጉት። ትዝ ይልሽ እንደሆነ ፍቅር ሊንዳኮ ፊቱን ስማው እኮ ሊፕስቲኩን ጥራግ ብላው ታውቃለች። እሱ ከካሜራ ጀርባ ምን ሉካፍተር እንደሚያደርጋቸው የምታውቁት ነገር የለም። እሺ ስራ ነው ብለንም ከተውናት እኮ እቺ ልጅ እኮ ትጎዳለች እኮ እንዴ። የሞተችዋን እኮ ማናት ስሟን ንገሪኝ። እሷን አስቡ። ማታ እኮ ላይፍ ላይ ስትጨፍር ነው እኮ እሷን ብቻ ሳይሆን እኔ ራሴ እኮ ተጎዳው የምር በሷ ምክንያት እኔ ራሴ የምር ጌታ ዛሬ አልኩኝ። ግን እንዴት ነው ማፍቲ እኮ አንቺ እኮ ስታወሪ ለካ ይሄ ሰው ለኔ ብሎ ነው እያወራ ያለው። እሷን ለኛ ብላ ነው እነሱ ለካ ለኛ ብሎ ነው። ጭንቅላት ያለ ሰው ነው። አለማየት ጭንቅላት ካለ ይኸውልሽኝ፣ አለማየት ስለዚህ ጭንቅላት የሌለ ሰው እንዴት ነው የምታደርጊው? ብልግናውን አለማየት ነው። ይኸውልሽኝ እነዚህ ልጆች እንዳይለያዩ እውነት ሌላ ነገር ክፍተት እንዳይገባባቸው ሴቶቹ እንዳይለያዩቸው የሚፈልግ እውነተኛ ካስመሳዮቹ ውጭ ከባለጌዎቹ ውጭ ሴትነት ከማይገዳቸው ውጭ እነሱ ወንድ ከሆኑ ካላዩለት ምን ያደርጋል? ኦዲየንሱ በሚያየው አይደለ እንዴ? ኦዲየንሱ ያይልኛል። ትናንትና ለኦዲየንሱ ትላልቆች አሉ፣ የወለዱ አሉ፣ የልጅ ልጅ ያደረሱ አሉ። ስደት ላይ እኮ የወጡት እኮ ራሳቸውን ለማሸነፍ እንጂ እኮ ስንት አለ ትዳር ያለው ልጅ ያለው። ይዋሻሉ እንዴ? በጾሙ ምድር ሁለት ቃል ይነገራል እንዴ? ትላንትና ወጥቶ እሷን ሰብስክራይብ ለማድረግ እሷ መግቢያ ሰርታ እንድትመጣ ብሎ ነው አይደል እንዴ? የችኩል አውጥቶላት የመጣው
እሺ ያድርግ፣ እንደዛም ያድርግ። ለምንድነው አሁን እቤት ድረስ አንኳክታ መግቢያ እንድትሰራ ካሜራማኑ አለሱ ፍቃድ እንድትሰራ ያደርጋታል እንዴ? ንገሩኛ። እኔ ጀምሮ ጥሩ ነገር ይዘን እንመጣለን ብሎ ነበር። አዎ እናንተን ክሳችኋለሁ በዚህ በጾሙ ብሎ አይደለ እንዴ? ምን ሆነሻል? እኔ እኮ የሱን ስም ልጠራ ፈልጌ እኮ አይደለም። ከዚህም በፊት ሊንዳን አይተሻታል። ሊንዳ እኮ በጊዜ የተሸኘችው እኮ በኦዲየንሱ ነው። ሶስና የተሸኘችው በኦዲየንሱ ነው። በሃይሚ እኮ አይደለም እኮ እንዴ የሶስና ጊዜ። አዎ ድራማ ነው እያላችሁ አይደለ እንዴ? በአጥንቷ የወጣችው አንገቷን እስከ ማነቅ የደረሰችው ይቺ ደግሞ ያትኝ ይቺ ትሮይላ ናት። ይቺ እዛ ብትገፈትራትም ትወድቃለች። እናንተ ሁሌ ስራ ነው። እሺ ስራ ይሁን። ስራውን ትተባበሩታላችሁ፣ ትፈልጉታላችሁ። ይጥፉ፣ እንወዳቸዋለን። ብልግና ውስጥ እንዳይገቡ፣ ሌላ ነገር እንዳትሆን። እኔ እኮ እሱ ቢሄድ ምንድነው ችግሩ? ማን ነው እሱ? እሱ ለሷ ፈጣሪዋ ነው እንዴ? አምላኳ ነው እንዴ? እሱ ቢሄድ እኮ ስንት እሷ የቁም እስረኛ ሆና ከጓደኛ ውጭ ሆና ከሰው ውጭ ሆና ስለምትኖር እንጂ እኮ ስንቱ ነው እኮ የሚጠብቃት? ስንቱ ነው እኮ ማየት እሷን የሚፈልገው? እስኪ ይልቀቃትና እሷ እንዴት እንደምትሆን ይሄው እስኪ። እሱ እንደ ማሲሽ ተጣብቆ ከዚህም እንዳትሄድ ከዚህም እንዳትፈናፈን እሱ የፈለገውን ሴቶች ያመጣል። እየመጡ እነዚህ በርሜል የመሰሉ ሶፋ ላይ ቁጭ እያሉ እየተሽከረከሩባት። የትኛዋ ሴት ናት? ማናት? ትላንትና የነገርሽኝ መቅድዬ ማን ነው ስሙ? ስሙ አይያዝልኝም። እኔ ማን ነው ስሙ? የሱ ጓደኛ የቤተ ክርስቲያን ሰው ነው። የቤተ ክርስቲያኑ ማን ነው? ዊና የዊና ሚስት ትናንትና ምንድን ነው ያለችው? ለፕራንክም ቢሆን እኮ የምትናገረውን ቃል ያለችው ክርስቲያን ስለሆነ አይደል እንዴ? ዊና ሴት ይዞ መጥቶ ያውቃል እንዴ? አሻንጉሊት ይዞ ነው እኮ የመጣው ሲተኛ እንኳን። አይታችኋል እንዴ? እስኪ ንገሩኝ እስኪ ማን ነው እንደሷ? በተቀራራ ኤፍሬምም ማመጣም እኛ ይሄንን እና ማን ነው ፍቅራቸውን ገልጸው አክብረዋቸው? ተመልከቺ እንዴት እንደሚያደርጓቸው። ምንድናት? እንደምንድን ነው የሚያያት እሱ? ለምንድን ነው እየመጣ የፈለገ ድራማም ይሁን እየመጡ ዛሬ ተከትሎ ሊሄድ ነበረ። ቁጭ በል ባትለው እኮ ይሄድ ነበረ። ቁጭ በል ብላ ስላለችው እንጂ ማን ነው? ፍፄ የእሷ ጓደኛ እኮ አይደለም፣ የእሱ ጓደኛ እንጂ የእሱ አብራደግ እንጂ የሃይሜ አብራደግ እኮ አይደለም። እናንተ የእንቁላሉ ጊዜ በቀጣሽኝ ይላል ያገሬ ሰው። ይሄ መጨረሻ ላይ ልጅቷን እንዲጎዳ አታድርጉ። ስራም ቢሆን እንድትጎዳ አታድርጉ። ሰማን አልሰማን መስማት ከሌለበት እኮ ይሰማታል እኮ። ድምፅ ከሆነ ደግሞ መጮ ብቻ እንዳይመስልሽ። መጮ ብቻ አይደለም እኮ ማንም ድምፅ ይሆነን ካለን እኮ ሰጥለጥ ብሎ ከይተዋታል እኮ። በሷ ላይ አይጫወትም። ሊና ያለው ሰው ብትናገር የአንድ ቀን በጾሙ ምድር በዚህ እንደዚህ ያወራችሁ የአንድ ቀን ምክር ሊና ያለው ሰው ይገባል። ግን እናንተ አንድ ወር ሙሉ ያወራችሁ እሱ እኮ ሚዲያ እኮ ለሱ እኮ መናኸሪያ መስሎታል። ዝም ብሎ ሄዶ ሰልፍ የሚቆምበት ነው። ሚዲያ መጥፎ ነው። ብዙ ሰው የሚሰማ አለ። ምንድነው ችግሩ ብሎ ሊከታተለው ይችላል እኮ። ጥሩ አይደለም። ስለሚወዱት ስለምንወደው ለምንድን ነው የማንንም ሴት እየጎተተ ዛሬ እሷ ምን አይነት ፊት ቢያሳያት ነው? ትናንትናም ብያቸዋለሁ። ይቺ ልጅ ፊት አይታ ነው ብያቸዋለሁ። ዛሬ ምንድን ነው ያለችው? መለያየት አልፈልግም። የትኛው ወንድ ነው በፍቅረኛው ላይ የሴት ጓደኛ የሚይዘው? የትኛው ወንድ ነው? እስኪ ንገሩኝ እስኪ። እንዴት ብሎ ነው ወንድ ልጅ የሴት ጓደኛ ያለችው ሌላ ሴት ፍሬንድ የሚያደርገው? እስኪ ንገሩኝ እናንተ። ወይስ የተለየው ነኝ እኔ ኢትዮጵያዊ አይደለሁም?